ከተማ ወረዳ አራት ኮሚኒኬሽን ጽሕፈት ቤት በማህበራዊ ሚዲያ ተቀባዮች ይህ ዛሬ የምናቀርብላችሁ በወረዳችን የሚገኘው የሰንዴ ማርኬት የአገልግሎት አሰጣጡ ምን ይመስላል የሚለው ቆይታችን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በጥሞና እንድትከታተሉ በአክብሮት እጠይቃለሁ። ጤና ይስጥልኝ ውድ የአራዳ ክፍለ ከተማ ወረዳ አራት የማህበራዊ ሚዲያ ተከታታዮቻችን እንደምን አላችሁ? በወረዳ አራት ሰንዴ ማርኬት የአገልግሎት አሰጣጣችን ምን ይመስላል የሚለው ቅኝታችንን የምናቀርብበት ፕሮግራም ነው። እስከ ፕሮግራማችን ፍጻሜ በጥሞና እንድትከታተሉ እንጋብዛለን። እንደምንመለከተው የገበያው ሁኔታ ቅዳሜ ሰኔ 20 ነው። ነዋሪው ግብይቱን እየተገበያየ ይገኛል። እንደምታዩት ግብይቱ እየተካሄደ ነው። ዶክተር ኢደል እባላለሁ። የዚህ አካባቢ ያለው የሸማቾች እንቅስቃሴ እያየሁ ነው የመጣሁት። የፈለኳቸው ነገሮች አግኝቻቸዋለሁ። ከዛ ባለስ ደግሞ የማውቃቸው ልጆች ስለሆኑ ፌኒቲንግ በጣም በጣም ተባብረውኝ ነው እያደረጉት እና ደስተኛ ሁኜ ነው እየገዛሁ ያለሁት። ምናልባት ከዚህ መለስ ግን ሰፋ ያለ ነገር ቢይዙ ብዬ ኮመንት አደርጋለሁ። ሰፊ ነገር ቢይዙና ሰፈር ያለውን ሰው አንድ ቦታ መጥቶ ሁሉም ገዝቶ የሚወጣበትን አማራጭ ይሰጣሉ። ጎበዝ ናቸው። ጥሩ ነው። ደስተኛ ነኝ። ስሜ ሽባባው ነጋ እባላለሁ። የአራዳ ክፍለ ከተማ ወረዳ አራት የንግድ ጽሕፈት ቤት ኃላፊ ነኝ። ያው የእሑድ ቅዳሜ ገበያ መንግስት ባወረደው ማህበረሰቡን ለመደጎም በአካባቢው ማህበረሰቡን እንዲሸምት በተቀመጠው አቅጣጫ መሰረት እንደምታዩት የሰንዴ ማርኬት ላይ ጥሩ ግብይት እየተካሄደ ይገኛል። አቅም የሌላቸው ማህበረሰቦች በደጃቸው በአካባቢያቸው የመገብየት እድሉን እንዲያገኙ የተደረገበት አግባብ አለ። ከዛ በተረፈ ደግሞ በዋጋ ደረጃ ውጭ ላይ ከሚሸጠው ይልቅ እዚህ 30 ብር የ40 ብር ልዩነት ያለው መሆኑ ደግሞ ለማህበረሰቡ ትልቅ አቅም የሚፈጥርና መንግስት ያወረደው ድጎማ ለህዝቡ ተደራሽ መሆን እንዳለበት የተደረገ ተግባር ነው። ከዛ በተረፈ ግን ሁሉም አይነት እዚህ በዋጋው መንግስት ባወጣው ዋጋ መሰረት እየተሸጠ ይገኛል። ሁላችሁም መጥታችሁ ሸምቱ እንላለን የሚል ለማስተላለፍ ነው። አመሰግናለሁ። ከ3 ደቂቃ በላይ ከሄደ ውድ ተመልካቾቻችን ፕሮግራማችንን እንደተከታተላችሁት ነው። የሰንዴ ማርኬት ግብይቱ ህብረተሰቡ በተለጠፈው ዋጋ መሰረት ግብይቱን እየፈጸመ ይገኛል። በቀጣይ በሌላ ፕሮግራም እስክንገናኝ ውድ ተመልካቾቻችን ፕሮግራማችንን እንደተከታተላችሁት ነው። የሰንዴ ማርኬት ግብይቱ ህብረተሰቡ በተለጠፈው ዋጋ መሰረት ግብይቱን እየፈጸመ ይገኛል። በቀጣይ በሌላ ፕሮግራም እስክንገናኝ